ምሳሌ ነገ ትመጣለች ልመነ ምሳሌ ነገ ከኛ ጋር ራት ትበላለች። ምሳሌ ነገ ከኛ ጋር ነው። በዚህ ሰዓት ቃል ገብቼልሽ ነበር። ምሳሌ መድብል ታሪክ ሰራ። ምሳሌን ከታገተችበት አስፈታት። ኤፍራታ ደግሞ ታግታለች። ኤፍራታ ለምን ታገተች? መድብል ኤፍራታን ለምን ምክንያት አሳገታት? የሚለውን አብረን የምናይ ይሆናል። ዝና እንግዲህ እንደዛው በታሰረበት ጠንቶ ይገኛል። ሊፈታ አልቻለም። መቼም ቢሆንም ልፈታክ አልችልም፣ እዚሁ ትቆያለክ፣ ስለ ብሩክ ካልተናገርክ አትፈታም ተብሏል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። ተወዳጁ የምሳሌ ድራማን እነሆ ብለናል። በመግቢያው ላይ እንደተመለከታችሁት ምሳሌ ዛሬ ማታ እራት ከኛ ጋራ ነው የምትበላው፣ ቅድስት እመኝኝ በማለት ለቅድስት እየተናገረ ነበረ መድብል። ቅድስት ግን የምርክን ነው ልመንኮይ እያለች ትገኛለች። በሙሉ ሀሳብ ሆኖ እንግዲህ በደስታ መድብል እግሩን በእግሩ ላይ ጭኖ ይቀመጣል እንዳደራ። ክፉም ሰራ ደግም ሰራ ይቆይ እንጂ መቼ ይቀራል፣ ሰው የዘራውን ያጭዳል እያለ እያንጎራጎረ፣ ቅድስት ግን የእሱን እንጉርጉሮ ስትሰማ መድብል እኔ ያንተ ነገር በጣም ነው ግራ ያጋባኝ። በአሁኑ ሰዓት ላይ እንደዚህ ስለ ምሳሌ አይጨንቅህም እንዴ? ምሳሌ እኮ ታግታ ነው ያለችው። አንተ ደግሞ እዚህ እያንጎራጎርክ ፍጹም የመረበሽ ስሜት አይታይብክም። እኔ እዚህ በጭንቀት ልፈነዳ ነው። እንዴት ነው ያለምንም ሀሳብ እንደዚህ ልትቀመጥ የቻልከው? ምሳሌ እኮ ምን ላይ እንዳለች ልናቅ አንችልም በማለት ቅድስት መድብል ላይ ትነሳበታለች። ቅድስት ምን ሆነሻል? ምሳሌ ትመጣለች ብዬሻለሁ። እኔ እኮ መድብል ነኝ ነግሬሽ ነበረ። ምሳሌ ትመጣለች። ስለ ምሳሌ እንዴት ነው የማላስበው? ሁሉንም ነገር የማረገው ለምሳሌ ብዬ ነው በማለት ምላሽ ይሰጣታል። ቅድስቴም እንግዲህ እንዴት ልመንክ? ምሳሌ እኮ ያለችበትን ቦታ እንኳን እስካሁን ድረስ አናቅም። የት እንዳለች፣ ማን እንዳገታት፣ ምንስ እያደረጓት እንደሆነ በጭራሽ አናቅም በማለት ቅድስት ምላሿን ትሰጣለች። ቅድስት መኝኝ ምሳሌ ነገ ማታ እራት ከኛ ጋራ ትበላለች ብሎ እንግዲህ ቅድስት በደስታ መድብልን እየተመለከተች እውነትህን ነው ነገ ከኛ ጋራ ምሳሌ እዚህ እያለች ተደስታ እንግዲህ ፈገግ ብላለች። በመጀመሪያ በሀዘን ላይ በተኮሳተረ ፊት ነበረ የምትታየው። ነገ ትመጣለች፣ ነገ ማታ እራት ከኛ ጋራ ነው የምትበላው ብሏታል። ለመንክ ብላ አምና ተቀምጣለች። እንዳለውም ጀግናው መድብል እንግዲህ ምሳሌን አስፈትቶ እራት አብራቸው እንድትበላ አድርጓል። ለምሳሌ ደርሶላታል። ጀግና አጎት እንግዲህ እንደዚህ ነው። ወንድ ልጅ ከተወለደ አይቀር እንደ መድብል ጀግና ሲሆን ነው ደስ የሚለው። እንዴት አስፈታት? ምሳሌን ያለችበትን እንዴት አወቀ ካለን እንግዲህ ኤፍራታን ተጠቅሟል። ኤፍራታ አግዘዋለች። ኤፍራታና መድብል ተገናኝተው ነበረ። ልትረጅኝ እፈልጋለሁ፣ ያንቺ እርዳታ ያስፈልገኛል በማለት እያወራት ነበረ። ኤፍራታ ግን እኔ ወንጀል ውስጥ መግባት አልፈልግም፣ ከገባሁበት ወንጀል ግን መውጣት ነው የምፈልገው፣ ብዙ ጣጣ ውስጥ ነው ያለሁት፣ በፍርሃትና በሰቀቀን ነው እየኖርኩ ያለሁት። ስለዚህ ከገባሁበት ወንጀል መውጣትና በነፃነት የራሴ ኑሮ መኖር ነው የምፈልገው እንጂ ሌላ ወንጀል ውስጥ አልገባም በማለት ተግደርድራ ነበረ።
ብትደረደርም እንግዲህ ኤፍራታ የማትደራደርበት አንድ ነገር አለ። ምንድነው አትሉኝም? ገንዘብ ገንዘብ የሚባለው ነገር ስሙ ሲጠራ ባንዴ ጠቆር ያለው ፊቷ ወደ ቀይ ይለወጥና እሺ በማለት ተስማማለች ማለት ነው። እንግዲህ የመሀሌትን ስልክ በአሻራ ከፍታ መሀሌት ስልክ ላይ ያለውን የአጋቾቹ ስልክ ተቀብላ ለመድብል ሰጥታለች። ኤፍራታ የታገተችው ኤፍራታን ያሳገታት መድብል ምሳሌ ያለችበትን ቦታ ለማወቅ ነው። የተጠቀመው ሲስተም በጣም ስማርት ወርከር ነው የሚሰራው፣ ሃርድ ወርከር ሳይሆን ማለት ነው። በስሌት እንጂ በስሜት አይጓዝም። ከመሀሌት ላይ እንግዲህ ስልክ ቁጥር መረጃ ከተቀበለች እና ከላከችለት በኋላ የአጋቾቹን ስልክ ደውሎ የሚታገዝ ሰው አለ በማለት ኤፍራታን አሳግቷል። ኤፍራታን አሳግቶ ከኋላ ተከትሎ እንግዲህ ምሳሌ ያለችበትን ቦታ ሄዶ አግኝቷል ማለት ነው። በዚህ አማካኝነት እንግዲህ ኤፍራታንም መሀሌትንም አስወጥቷቸዋል። መሀሌትን ያሳገተው መጀመሪያም ምሳሌን የሚያወጣበትን ሲስተም ለመጠቀም ነው። በዚህ ምክንያት እንግዲህ እነ ካሌብ ሞሲሳ ተሸንፈዋል ማለት ነው። የአፎካሪዎች የምላስ ጀግናዎች በድጋሜ ተሸንፈዋል። እንኳን ደስ አላችሁ። ድሉ የነ መድብል ነው ማለት ነው። እነ መድብል ያሸንፋሉ። የነ መድብል አድናቂና ደጋፊዎች ሀሳብና አስተያየታችሁን በኮሜንት አስቀምጡልን። እነሱን የማያደንቅ ሰነፍ ሰው ብቻ ነው ብዬ ነው ላምን የምችለው። ጀግና ሁሌም ይደነቃል፣ ይወደዳል፣ ይከበራል። ለቤተሰቡ እንደዚህ ቋሚ ሆኖ የሚገኝ ሰው ቤተሰቤን አላስነካም፣ ወንድሜን አንጡ፣ የወንድሜን ልጅ አንጡ፣ እናንተ ማናችሁ ብሎ እንግዲህ የማስፈራሪያ ቃል እንኳን ሲደርስበት የነሱን የማስፈራሪያ ቃል ከምንም ሊቆጥረው አልቻለም። ምሳሌ ትመለሳለች። ምሳሌን እናስገድላታለን፣ 5 ደቂቃ ብቻ ነው የቀረክ ተብሎ ነበረ። ይሄንንም አላመነም። እንደማያደርጉት ለመያዣ ምሳሌን ስላገቷት ስለተረዳ አታደርጉትም፣ መግደል ካለባችሁም ግደሏትና እናያለን። ጨካኝ ሰዎች ባፋቸው ይለፈልፋሉ እንጂ ፈሪዎች ናችሁ፣ ግፈኞች ሰዎች ፈሪዎች ናችሁ በማለት ለዝና በድጋሚ እየተናገረው ነበር ማለት ነው። በመጀመሪያ ላይ እንግዲህ ሞገስ ዝናን ይፈታዋል ብለን አብዛኞቻችን በጣም ስንናደድ ነበረ። ሞገስ ግን አቅሙን ስለሚያውቅ ዝናን አልፈታውም። ልፍታውና ላስፈርመው፣ አንድ እጁን ላላርጌ ላስፈርምለት እያለ ከራሱ ጋር እየተማከረ ነበረ። በዚህ አጋጣሚ መድብል በድንገት መጥቶበታል። እሱን ፈርቶ ነበረ። እውነት ለመናገር ብፈታው በአንድ እጁ እንኳን የሆነ ጉዳት ሊያደርስብኝ ይችላል፣ ይሄ ዝሆን አውሬ የሆነ ሰውዬ እና ደግሞ እጁን ካልፈታውትስ እንዴት ብሎ ይፈርምልኛል እያለ ከራሱ ጋር እየተሟገተ ነበረ። መድብል ሲገባ ደግሞ ዝና ማቃጠር ጀመረ። ዝና እንግዲህ መድብልን እና ሞገስን ለማጣላት የፈጠረው ታሪክ በጣም ከባድ ነው። በእርግጥ ያለ ታሪክ ነው እየተናገረው። መድብል ለምን ትንሽ አልቆየክም ነበረ? ትንሽ ብትቆይኮ ጥሩ ነበረ። ሊፈታኝ የነበረው የሚስቱ ጋብቻ ወረቀት ላይ እንድፈርምለት ነው። ብትቆይ ጥሩ ነበረ። ለትንሽ መተክ ነገር አበላሽ በማለት እንግዲህ ታስሮ እንኳን ሞድ የሚስ ምላሱ የማይሞት ሰውዬ ዝናን አየን። ኧረ በእውነት የሚገርም ነገር ነው። ሁሌ ባፉ ይለፈልፋል። እንዲህ እየተደበደበ ምንም አይነት ስለ ብሩክ አለመናገሩ የጨካኔ ጥግ የሚያሳይ ነው ማለት ነው። ልፈታው አልነበረም፣ እኔም እየፈራው ነበረ። አንድ እጁን ግን አላልቼ ላስፈርመው ነበር ነው ያለ። መድብል ግን እንዴት ሞገስ ጅል ነክ ሞኝ ነክ ወይ? ይሄ ሰው ሲቀጠቀጥ እንደዛ ስለ ብሩክ ያልተናገረ እንዴት ብሎ ነው የሚስቱን የጋብቻ ወረቀት ሊፈርምልህ የሚችለው? ለምን ትልቅ ስህተት ትሰራለህ ነው ያለው። እውነት ለመናገር ሞገስ ስህተት ነበረ እየሰራ ያለው። መድብል እውነቱን ነው የተናገረው። ሞገስ ትልቅ ሚስቴክ ነበር የሰራውና እንግዲህ መድብል በመድረሱ የአብዛኞቻችሁ ግምት መድልብ ስሙ ጠፋብኝ፣ መድብል ይደርሳል ስትሉ ነበረና ደርሷል ማለት ነው።
ዝና እንግዲህ ፍታኝና ልፈርምልክ፣ እኔ በነፃነት ከሉላ ጋር እንድትኖሩ እፈልጋለሁ። ከዛ ደስተኛ ህይወት ተጋብታችሁ ወልዳችሁ እንድትኖሩ ነው የምፈልገው የሚል በሲስተም እንግዲህ አሞኝቶ ሞገስን ከዛ ሞገስንም ሊያስረው ነው በእርግጠኝነት። ዝና ቢፈታ ሞገስን እዛው ነው የሚያበቃለት። እኔ ሲጣርጎ የሚገለው ነው የሚመስለኝ። ምክንያቱም ከምጠላቸው በአይኔ እንዳላያቸው ከምጠላቸው ሰዎች ውስጥ በዚህ ምድር ላይ አንተ ነህ ብሎታል። እንዴት አይጠላውም? 10 ዓመት ሲያሰቃያት የነበረውን ሚስቴ ናት ብሎ ሉላን የመሰለች ቆንጆ አስኮብልሎበት ባይጠላው ነበረ የሚገርመው። እንዲያው ይገለዋል ሲጥ አድርጎና ብልህ መሆን አለበት ሞገስ። በእርግጥ ብልህ ነው፣ ግን አንዳንዴ ያው በሉላ ምክንያት ሴት የላከው ሞት አይፈራም እንደተባለው ያ ነገር ገጥሞት ነበረ፣ ግን አምልጧል ማለት ነው። ለጊዜው አልተሳካለትም። ብሩክም እንግዲህ በቅርቡ ወደ ቤት ይመጣል ማለት ነው። ዝና አሁን ላይ ምንም አማራጭ የለውም። ምሳሌም ወደ ቤት ተመልሳለች። ስለዚህ የብሩክ ነው የቀረው። ብሩክ ደግሞ በቅርብ ይመጣል። ምንም አማራጭ የላቸውም፣ ይለቁታል ወይ ይናገራሉ ማለት ነው። ዝና ይናገራል። ምክንያቱም ካልተናገረ ሊለቀቅ አይችልም። ምሳሌ ደግሞ ስለተለቀቀች አሁን ላይ በጣም ጥንቃቄ ያደርጋሉ። እነ ቅድስት እንዳይታገቱ በጣም ራሳቸውን ይጠብቃሉ። ምክንያቱም ሁለተኛ ከታገተች ደግሞ በጣም ከባድ ስለሚሆን ምሳሌ ያለችበትን ቦታ በመጀመሪያ እንግዲህ ዳጣና ቅድስቴም ተከታትለው ነበረ እንግዲህ ግን እነሱ ሊያገኙ አልቻሉም። መሀሌትን ቢከታተሏትም በድንገት አይታቸዋለች እና በዛ ምክንያት አልተሳካላቸውም። ግን ለሁሉም ነገር ምሳሌ ስለተፈታች ወደ ቤቷ ስለገባች የቅድስቴ ደስታ ተመልሷል። የሁላችንም የኦዲየንሶች ደስታ ተመልሷል። መጀመሪያም ምሳሌ መታገት አልነበረባትም፣ ምክንያቱም አባቷንም ማታ እሷም ደግሞ ድጋሚ መታገት አልነበረባትም። አባቴና አጎቴ ቢመጡ ነው እያለችው የነበረው አጋቹን። ዋጋህን ነው ሊሰጡክ የሚችሉት፣ ብትለቀኝ ይሻላል። ምን ላድርግ? እኔ እኮ አይደለሁኝም ከላይ አዛዥ ስላለ ነው እንጂ እዚህ ባትቀመጪ ደስ ይለኛል ብሏል። እንግዲህ እሱ ያው ለገንዘብ ብሎ ነው የሚሰራው እንጂ እሱ አይደለም ትዕዛዙን ተቀባይ ከሌላ ነው። ገንዘብ ግን እንደዚህ የሰውን ሕይወት ያበላሻል። ለገንዘብ ተብሎ ስንት ግፍ፣ ስንት መከራ፣ ስንት በደል ይሰራል። የዝናና የሞገስ ጉዳይ እንግዲህ እንደቀጠለ ነው። ከዛ ከተፈታ የአይምረውም፣ ግን ስለ ብሩክ ሳይናገር አይፈታም። ስለ ብሩክ ሳትናገር ብሩክ ያለበትን እንዲሁም ደግሞ እዚህ ወረቀት ላይ ሳትፈርም አትፈታም፣ ንብረትም ጭምር እንድታካፍል ትፈልጋለሁ ብሎ እንግዲህ ሞገስ ዝና ላይ ዘቶበታል። ዝና ግን ይሄንን መቼም አያደርገውም። ሉላ እንግዲህ ይህንን በመስማቷ በጣም አዝናለች። ይሄ ሰውዬ ካልገደለኝ አይተወኝም፣ መቼ ነው ነፃ የምሆነው ብላ ነበረ። ግን በቃ እሱ አልፈርምም ካለ ከዚህ በኋላ ሚስትክ ነኝ፣ አንተም ባሌ ነክ፣ የራሱ ጉዳይ ዝና ብላ እንግዲህ ሞገስን ባል አድርጋ ተቀብላለች። እስካሁን ድረስ እንግዲህ በቃ የልቤ ሰው በይኝ በሚለው ነው የዘለቁት የነበረው። ያው ድሮ ፍቅረኛሞች ነበሩ። በመሀል የተቋረጠ ፍቅር ትላላችሁ፣ የጸና ፍቅር ነው ያላቸው። ከ10 ዓመት በኋላ ተመልሶ መገናኘት አሜዚንግ። እንደዚህ አይነት ፍቅር በቃ ፍቅር የለም ለምትሉ ሰዎች ያው ትንሽ ሂንት ይሆናችኋል ብዬ አስባለሁ። እንደነ ሞገስ ፍቅር አለ ማለት ነው። በሰዓት ውስጥ ተፈትኖ የወጣ ፍቅር። ሉላ እንግዲህ ዝና ጋር ሆና እንኳን ሁሌ ሞገስን ነበረ የምታስበው። የሆነ ሰዓት ላይ እንግዲህ ሲመራት እና ሲሰለቻት ሁሌ እያሰበችው መጨረሻ ወስና ወጥታለች። ከ10 ዓመት በኋላ እንግዲህ 10 ዓመት ሙሉ ያለ መርሳቷ፣ እሱም 10 ዓመት ሙሉ ሴቶችን ሲበቀል እንጂ ህይወት ብሎ አልኖረም። ግን በጣም እዚህ ጋር የሚያሳዝነው ነገር ወንዶች አንድ ሴት ስለበደለቻችሁ ሌላዋን ሴት ሄዳችሁ ባትበድሉ ባትበቀሉ ጥሩ ነው ብዬ አስባለሁ። በሉላ ምክንያት ሞገስ ካገኛ ሴት ጋር ሁላ ሲጋደም ነበረ። ለምሳሌ መሀሌት የጓደኛው ሚስት ከእሷ ጋር ተጋድመው እንግዲህ የራቁት ፎቶ ሁላ ይዞባት ነበረ እና እኔ ሴቶችን እበቀላለሁ ሲል ነበር። አሁን ላይ ግን መጨረሻ ያው ተጸጽቶ
እንደተመለሰ ብሩክንም ይቅርታ እንደጠየቀ እናስታውሳለን። አሁን ላይ ዝና ሲያሳብቅ የነበረው እንግዲህ ይሄ እኮ ካዲ ነው፣ ጓደኛውን የካደ ላንተ የሚታመን ይመስልካል? ፈቶ ይለቀኛል እያለው ነበረ ከጓደኛው ሚስት ጋር ከብሩክ ሚስት ጋር ይሄ የተኛ ነው፣ ይሄንንም አታውቅም አንተ፣ እሱ ካዲ ነው በማለት እንግዲህ በዚህ የተነሳ ሞገስንና መድብልን ለማጣላት ሙከራ አድርጎ ነበረ። መድብል እንግዲህ ያምናል ላያምንም የሚለው ነገር በጣም ከባድ ነው። ባያምንም ግን ያው ይጠራጠራል። ይህንን ጉዳይ ግን ሉላስ ብትሰማ ምን ሊሆን የሚለው ነገር በጣም አሳሳቢ ነው። እውነቱን ለመናገር ያው ባትሰማ ይሻላል። ሞገስን ያው ታምነዋለች፣ ትወደዋለች። ዞሮ ዞሮ ሞገስ ተቀይሯል። ያው ትልቅ ስህተት ቢሰራም ከዛ ከስህተቱ አሁን ላይ ተምሮ የሚወዳትን የልጅነት ፍቅሩን እንግዲህ ንግስቱን ይዞ ተቀምጧል ማለት ነው። ዝና ካልቀማው እንግዲህ ከዘለቀለት ጥሩ ነው ብለን እናስባለን። ዞሮ ዞሮ በዚህ በ21ኛው ክፍለ ዘመን በቤትም ብትሆን ሚስትክ ካልወደደችክ ካልፈለገችክ በግድ አስረካት ማስቀመጥ አትችልም ብሎ መድብልም ነግሮታል። ዝና እንግዲህ ፍቅር ሳይሆን ይመስለኛል እልህን ያለበት። በእልህ ደግሞ ቤት አይመራም፣ ኑሮ አይመሰረትም። ገንዘብ ስላላችሁ የፈለግነውን እናደርጋለን ማለት ገንዘብ እቃን እንጂ ሰውን ሊገዛ አይችልም። ምን አጎደልኩብሽ? እዚህ የመሰለ ቤት ትኖሪያለሽ፣ ጥጋብ ነው። ያንን ደሃ ሞገስን ያንን ችጋራም ብሎ እንግዲህ ሁሌ ሞገስን በእሷ ፊት ዝቅ ከፍ ሲያደርግ ነበረ። እሷ ግን ከነ ደህንነቱ ሞገስን ነው የምትወደው። ስለዚህ ፍቅር ኃያል ነው፣ ከሁሉም ያሸንፋል። ከቁስ ነገር ያለፈ ነው ማለት ነው። ውድ ተመልካቾቻችን ለዛሬ እንግዲህ ምሳሌ ድራማ ይዤላችሁ የመጣሁት ይሄንን ይመስል ነበረ። በቀጣይ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። እንግዲህ እንደተለመደው ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቻናሉን አበረታቱ። ድራማዎች ሁሌ ይቀርቡበታል። ቴንኪዩ